ተጠንቀቁ። ሰሞኑን በርካታ የአድሰንስ አካውንቶች ወይም ደግሞ ዩቲዩብ ቻናሎች እየተዘጉ ነው። ይህንን ቪዲዮ የምትመለከቱ ሰዎች ሁሉ አድሰንስ አካውንታችሁንም ሆነ የዩቲዩብ ቻናላችሁን ከመጥፋት ልትታደጉት ይገባል። ዩቲዩብ ላይ ገንዘብ የመስራት እቅድ ኖሯችሁ ዩቲዩብ እየሰራችሁ ያላችሁ፣ እንደዚሁም ዩቲዩብ ላይ ገንዘብ እየሰራችሁ ያላችሁ ሰዎች ሁሉ አድሰንስ አካውንታችሁን ከመዘጋት ልትታደጉ ስለሚገባ ይህንን ቪዲዮ እስከ መጨረሻው ድረስ ማየት አለባችሁ። ሰሞኑን እየተዘጉ ያሉ አድሰንሶች በሁለት ትልልቅ ምክንያቶች ነው። አንደኛው ዲስሆነስት ዲክላሬሽን በሚባል ችግር ሲሆን ሁለተኛው ደግሞ ኢንቫሊድ ትራፊክ በሚል ችግር ነው። ዋና ምክንያቶች እነዚህ የሆኑ እንጂ በውስጣቸው እነዚህ ነገሮች እንዲከሰቱ የሚያደርጉ እኛ ራሳችን የምንሰራቸው ትልልቅ ስህተቶች አሉ። እነዛን ስህተቶች ዩቲዩብን በበኩሉ በደንብ አድርጎ እያጠናባቸው ነው። አድሰንስን በበኩሉ እያጣራ ያልሆኑ የአድሰንስ አካውንቶች ናቸው ወይም ደግሞ እያጭበረበሩኝ ነው ያላቸውን የአድሰንስ አካውንቶች ሙሉ ለሙሉ ባን እያደረገ ይገኛል። ይህንን እያደረገበት ያለበት ምክንያት ደግሞ ዩቲዩብ ላይ በጣም በሐቅ የሚሰሩ ሰዎች እንዳሉ ሁሉ እንደዚሁም በማጭበርበር ገንዘብን የሚያገኙ ይኖራሉ ብሎ ስላሰበ ነው። ስለዚህ ይህንን ደግሞ እናንተ በሐቅ እየሰራችሁ ቢሆን ራሱ እያጭበረበራችሁ ከመሰለው ወይም ደግሞ ዩቲዩብ እንደዛ አድርጎ የሚያይበትን አንግል አይቶ እንደዛ ነው ብሎ ካሰበ በምንም ተአምር ቻናላችሁን ከመዘጋት ሊያስቀረው አይችልም ማለት ነው። ስለዚህ እነዚህ ነገሮች ምንድናቸው? ምን ነገሮችን እናስተካከል የሚሉትን ነገሮች ሙሉ ለሙሉ በዚህ ቪዲዮ በደንብ አድርጌ አሳያችሁና ደግሞ መፍትሄው ከተዘጋብን እንኳን እንዴት አድርገን ነው አፒል የምናደርገው? አፒል ካደረግን በኋላስ አፒላችን እንኳን ባይቀበለን እንዴት አድርገን ነው ቀጣይስ የዩቲዩብ ጉዟችንን የምናጠናክረው? በምን መልኩ ነው ገንዘባችንን ማግኘት የምንችለው? ምን አይነት የአድሰንስ ጉዞ ከዚያ በኋላ ይኖረናል የሚለውን በዚህ ቪዲዮ በደንብ አድርጌ ያሳያችኋለሁ። ቻናላችሁ የተዘጋም ዩቲዩብ ላይ እየሰራችሁ ያላችሁ፣ እንደዚሁም ቻናላችሁ ያልተዘጋም ወደፊት ምናልባት ይሄም ነገር ሊገጥማችሁ ስለሚችል በደንብ ልትጠነቀቁ ስለሚገባ ይሄንን ቪዲዮ እስከ መጨረሻው ድረስ ማየት አለባችሁ። ወደ ቪዲዮ ከመግባታችን በፊት ግን ዩቲዩብ ላይ እንደዚህ አይነት ቁም ነገሮች የሚመቿችሁ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። በምን ምክንያት ነው እነዚህ ነገሮች የሚከሰቱት? አሁን የምነግራችሁ በአብዛኛው አድሰንስ እየተዘጋበት ያለው ነገር ነው። ዲስሆነስት ዲክላሬሽን። በርካታ ሰዎች ደውለው እንደዚህ ተከስቶብናልና ብትረዳን ያሉን ሰዎች አሉ። በርካታ ስክሪን ሻቶችም በቴሌግራም ደርሰውኛል። አብዛኛው ዲስሆነስት ዲክላሬሽን ነው። የተወሰኑት ደግሞ ኢንቫሊድ ትራፊክ በሚል ችግር የተዘጉ ናቸው። እንደውም አንዳንዱ በጣም ተናዶ ለምንድነው ማትከፍትልን? ለምንድነው? እኔ ስልጣኑ ስለሌለኝ ነው። መጀመሪያ ማስተካከል ያለብንን ነገሮች በደንብ አድርገን ማስተካከል ስላለብን ነው በሚል ሰዓትም ብዙዎቹ የተረዳችሁ አልነበረም። አሁን በደንብ ትረዱኛላችሁ ብዬ ተስፋ አድርጋለሁኝ። በምን ምክንያት ነው ይሄ ነገር የሚከሰተው? መጨረሻ ላይስ እንዴት አድርገን ነው አፕላይ የምናደርገው? በደንብ አድርገን በዚህ ቪዲዮ እናይበታለን ማለት ነው። ስለዚህ አብዛኞቹ ቻናሎች ከተዘጉበት ዋነኛ ምክንያት ስንጀምር ዲስሆነስት ዲክላሬሽን። ይሄ በምን ምክንያት ሊከሰት ይችላል ወደሚለው እንግባ። መጀመሪያ ዲስሆነስት ዲክላሬሽን ማለት ነው። ዲስሆነስት ዲክላሬሽን ማለት አድሰንስ ላይ የተሞላው ኢንፎርሜሽናችሁ ትክክል ካልሆነ ወይም ደግሞ ማች ካላደረገ የተለያዩ ምክንያቶች አሉ። በዲስሆነስት ዲክላሬሽን ምክንያት አድሰንሳችሁን ባል ሊያደርገው ይችላል። እዚህ ጋር ልታስተውሉ የሚገባው ነገር በዲስሆነስት ዲክላሬሽን ምክንያት ከሆነ አድሰንሳችሁ የተዘጋው ምንም አይነት ከዩቲዩብ ቻናላችሁ ጋር የሚገናኝ ነገር የለውም። ዩቲዩብ ቻናላችሁ ላይ እንደዚህ አይነት ቪዲዮ ስለለቀቃችሁ ነው እንደዚህ አይነት ቪዲዮ ስለለቀቃችሁ ነው የሚባል ነገር የለውም ማለት ነው። በዲስሆነስት ዲክላሬሽን ምክንያት አድሰንሳችሁ ከተዘጋ ማለት ነው። በኢንቫሊድ ትራፊክ ምክንያት በኋላ እንመጣበታለን። ይሄ ከሆነ ግን የሚያያዝ ነገር አለው። እሱም በደንብ አድርጌ እነግራችኋለሁ። በዲስሆነስት ዲክላሬሽን ምክንያት ከሆነ ግን አድሰንሳችሁ የተዘጋው ከቻናላችሁ ጋር በጭራሽ ከቪዲዮአችሁ ጋር ከኮንቴንታችሁ ጋር በጭራሽ የሚገናኝ ነገር የለውም ማለት ነው። ታዲያ በምን ምክንያት ነው አድሰንሳችን በዲስሆነስት ዲክላሬሽን ምክንያት ባን የሚደረገው ወይም ደግሞ ኤረር የሚያሳየን ማለት ነው? የመጀመሪያው ነገር እንደምናውቀው የዩቲዩብ ክፍያችንን የሚከፈለን በአድሰንስ አማካኝነት ነው። ጀስት አድሰንስ አካውንትን ልክ የሆነ የባንክ አካውንት አድርጋችሁ ውሰዱት። ዩቲዩብ ብሩን የሚያስገባበት የባንክ አካውንት አድርጋችሁ ውሰዱት። ያንን ኢንፎርሜሽን ልክ የባንክ ኢንፎርሜሽን የሆነ መስሪያ ቤት ወይም ደግሞ የሆነ ስራ ቦታ እንደምንሞላው ማለት ነው። ደሞዝ ሲደርስ በዛ የባንክ አካውንት ወይም ደግሞ በተሞላለት ኢንፎርሜሽን መሰረት ያ መስሪያ ቤታችን ያስገባልናል ማለት ነው። ልክ እንደዛ አድርጋችሁ ሰሩት። አድሰንስ ማለት የዩቲዩብ ገንዘብ የሚገባበት ልክ ራሱን የቻለ የጎግል የአድ ፕላትፎርም ነው ማለት ነው። ገንዘቡን ዩቲዩብ የሚልከው በዛ ነው ማለት ነው። ወደ አድሰንስ ይልካል። አድሰንስ ደግሞ ወር በገባ በወሰነለት ቀን ወደ ባንክ አካውንታችን ይልካል ማለት ነው። እኛ ኢንፎርሜሽናችንን የባንክ አካውንታችንን አድሰንስ አካውንታችን ላይ እንሞላለን ማለት ነው። በዛ መልኩ በተሞላለት መልኩ ይልካል ማለት ነው። ታዲያ ይሄ እዚህ አድሰንስ ላይ በርካታ ነገሮች የሚሞሉ ኢንፎርሜሽን አሉ። ብሩ ወይም ደግሞ ገንዘቡ እኛ ጋር
መድረሱን እሱ በራሱ መንገድ አይደንቲቲ ቼክ ብሎ ወይም ደግሞ አድሬስ ቼክ ብሎ ሙሉ ለሙሉ ቬሪፋይ አድርጎ ይጨርሳል ማለት ነው። ከዛ ቬሪፋይ ካደረገ በኋላ እኛ ባስገባ ነው የባንክ አካውንት ወይም ደግሞ በአድሬሳችን ገንዘቡን ይልክልናል ማለት ነው። በዚህ መልኩ ነው ዩቲዩብ የሚከፍለው። ስለዚህ ዩቲዩብ በዚህ መልኩ ሲከፍል ያ ገንዘብ የሚደርሰው ለትክክለኛው ሰው አይደለም ወይም ደግሞ የተጨበረበርኩ ነው ብሎ ካሰበ ሙሉ ለሙሉ ያንን አድሰንስ ይዘጋዋል ማለት ነው። በዛ ምክንያት ነው አሁን በርካታ አድሰንሶች እየተዘጉ ያሉት። እዚህ ቪዲዮ ላይ የምነግራችሁ ሁሉም ሜትድ እኔ አድሰንሴን ፕሮቴክት የማደርግበት ሜትድ ነው። የመጀመሪያው ምክንያት አድሰንሳችንን ቬሪፋይ ያደረግንበት ስም የአድሰንሳችን የተከፈተው በእኛ ስም ሆኖ ቬሪፋይ የምናደርገው ደግሞ በሌላ ሰው አይደንቲቲ ከሆነ በሌላ ሰው ስም ከሆነ ወይም ደግሞ በሌላ ሰው መረጃ ከሆነ ሙሉ ለሙሉ ይዘጋዋል ማለት ነው። አድሰንሳችሁን ቬሪፋይ ለማድረግ የሌላ ሰው አይደንቲቲ መጠቀም ዋነኛው ምክንያት ነው ማለት ነው። ሁለተኛው የክፍያ ኢንፎአችሁ የተሳሳተ ከሆነ አሁንም በዚህ ምክንያት አድሰንሳችሁን ባን ያደርገው ይችላል። ሶስተኛውና ሌላኛው ነገር ደግሞ የተሳሳተ አድሬስ መሙላት። አድሬሳችሁ ኢትዮጵያ ሆኖ ወይ ደግሞ የእናንተ የምትኖሩበት ቦታ ወይም አድሰንሳችሁ የተሞላው ኢትዮጵያ ሆኖ ሌላ አድሬስ ከሞላችሁ እናንተ ያላችሁት አድሬስ ከሆነ ግማሹ አድሬሳችሁ ኢትዮጵያ የሚል ሆኖ እንደዚሁም ሌላው አድሬሳችሁ ደግሞ ሌላ ቦታ ከሆነ አድሬሳችሁ የተሳሳተ ከሆነ በዚህ ምክንያት ዲስሆነስት ዲክላሬሽን ሊከሰትባችሁ ይችላል ማለት ነው። አራተኛው ደግሞ በተመሳሳይ ስም ሁለት አድሰንስ አካውንት መክፈት ወይም ደግሞ አንድ ሰው ሆኖ ሁለት አድሰንስ አካውንት መክፈት። ይህም በርካታ አድሰንስ አካውንቶችን በዲስሆነስት ዲክላሬሽን መሰረት እያዘጋ ይገኛል ማለት ነው። ስለዚህ አንድ ሰው መክፈት የሚችለው አንድ የአድሰንስ አካውንት ነው። ሁለተኛ አድሰንስ አካውንት መክፈት አይችልም። መክፈት እንኳን ቢፈልግ በሌላ ሰው አድሰንስ አካውንት ከፍቶ ነው ዩቲዩብ ቻናሉን አድ ማድረግ የሚችለው። በነገራችን ላይ ዩቲዩብ ቻናል 10 ኖሯችሁ 5-6 አድ ማድረግ ትችላላችሁ አንዱ አድሰንስ ላይ። በዛ አድሰንስ ክፍያ መቀበል ትችላላችሁ፣ የ3 የ4 የዩቲዩብ ቻናልን ክፍያ ማለት ነው። ነገር ግን አድሰንስን ከአንድ በላይ በአንድ ሰው ስም መክፈት አይቻልም። ስለዚህ አድሰንሳችሁ ሁለት እንደሆነ ወይም ደግሞ ዲፕሊኬት እንደሆነ ዲቴክት ካደረገ ሙሉ ለሙሉ ዲስሆነስት ዲክላሬሽን ሊከሰት ይችላል ማለት ነው። አድሰንስ ፕሮፋይላችን፣ ታክስ ኢንፎርሜሽናችን እንዲሁም የባንክ አካውንታችን ካልተመሳሰለ ወይም ደግሞ የተለያየ ከሆነ ይሄ ብዙ ጊዜ ይከሰታል። ይሄ ደግሞ የሚከሰትበት ዋነኛ ምክንያት የባንክ አካውንታችን ሲጻፍ ትክክለኛ ስፔሊንግ ባለመጻፉ ምክንያት ይከሰታል። ለምሳሌ እኔ ለአንድ ሰው የከፈትኩት አድሰንስ አካውንት ነበረና በአጋጣሚ አድሰንስ አካውንቱን ስከፍት ሙሉ ለሙሉ ፓስፖርት ላይ ወይም ደግሞ ናሽናል አይዲ ላይ ያለውን ስም ነበር የተጠቀምኩት። ግን አካውንቱን ስንሞላ አካውንቱ ላይ የተጻፈው ስም ሙሉ ለሙሉ የተሳሳተ ነበረ። ማለትም ስፔሊንጉ ትክክል አይነበረም። ለምሳሌ ላሳያችሁ። እዚህ ጋር እንደምትመለከቱት የፕሮፋይሉ ስም እንደምትመለከቱት በዚህ ስፔሊንግ ነው የተጻፈው። የባንክ አካውንቱን ስም ላሳያችሁ። የፐብሊሸር አይዲውንና የባንክ አካውንቱን ስናይ ግን የተለያየ ነው ማለት ነው። የፐብሊሸር አካውንቱና የባንክ አካውንቱ በዚህ ነው የተጻፈው። የአድሰንስ ፕሮፋይል አካውንቱ ደግሞ ሌላ ነው። ስለዚህ ይሄ ነገር ሄዶ ምን ያስከስታል? ዲስሆነስት ዲክላሬሽን ሊያስከስት ይችላል። ስለዚህ ምን ማድረግ ነው ያለበት ማለት ነው? ይሄኛው ሰው መጀመሪያ አካውንት ይከፍታል። ሌላ በዚህ በአድሰንስ ወይም ደግሞ በትክክለኛ ስሙ ፓስፖርት ላይ ባለው ወይ ናሽናል አይዲ ላይ ባለው አካውንት የባንክ አካውንት ይከፍትና ከዛም በኋላ የባንክ አካውንቱን ማስተካከል ይችላል ማለት ነው። እዚህ ጋር ገብቶ የባንክ አካውንቱን ያስተካክላል ማለት ነው። ከዛ ውጭ ግን ይህንንም እንደ ምክንያት አድርገው ዲስሆነስት ዲክላሬሽን ሊከሰትበት ይችላል፣ አድሰንሱ ሊዘጋ ይችላል ማለት ነው። ሌላኛው ደግሞ ይሄ የሚከሰተው ብዙ ጊዜ አድሰንስ አካውንት የምገዙ ነው። በእርግጥ ዩቲዩብ ቻናል ልገዙ ትችላላችሁ። ነገር ግን አድሰንስ አካውንት በፍጹም እንዳትገዙ። ምክንያቱም አድሰንስ አካውንቱን ስገዙ ብዙ ጊዜ አይታችሁ ከሆነ ቬሪፋይ የሆነ አድሰንስ አካውንት እንሸጣለን ምናምን የሚሉ ሰዎች አሉ። ያንን ቬሪፋይ ያደረጉት በራሳቸው ስም ነው ወይም ደግሞ እነሱ በመውሉት ስም ነው። እናንተ ስገዙት የምታስተካክሉት የባንክ አካውንቷን ብቻ ነው። ቬሪፋይ ያደረገውን ሰው መቀየር አትችሉም፣ መጀመሪያ ቬሪፋይ ስላደረገው ማለት ነው። ስለዚህ አድሰንስ አካውንት አትግዙ። የዩቲዩብ ቻናል ግን ብገዙም ችግር የለውም። አድሰንስ አካውንት ከገዛችሁ ችግሩ መቼ ነው የሚከሰተው ማለት ነው? የቬሪፋይ ያደረገው ሰው ስምና የባንክ አካውንታችሁ ማች ስለማያደርግ ዲስሆነስት ዲክላሬሽን ተከስቶ ብዙ ዶላር ከሰራችሁ በኋላ ሙሉ ለሙሉ አድሰንሱ ሊዘጋ ይችላል ማለት ነው። ስለዚህ አድሰንስ በራሳችሁ ክፈቱ እንጂ አድሰንስ አትግዙ። ታዲያ እነዚህ ነገሮች እንዳይከሰቱ ምን ማድረግ ነው ያለብን? አዲስ የምንከፍትም የከፈትንም ሰዎች ምን ማድረግ ነው ያለብን? እነዚህ ነገሮች እንዳይከሰቱ በመጀመሪያ ደረጃ ትክክለኛ ስማችሁን በትክክል መሙላት አለባችሁ። ዲስሆነስት ዲክላሬሽን ይህንን ነው የማይታገሰው። ትክክለኛ ስማችሁን በትክክለኛ ፓስፖርት ላይ ያለውን ወይ ደግሞ ናሽናል አይዲያችሁ ላይ ያለውን ትክክል አድርጋችሁ ትሞላላችሁ። በዛው ስማችሁ የተከፈተ አካውንታችሁን ትሞላላችሁ። ታክስ ኢንፎርሜሽናችሁንም ስሞሉ አስተካክላችሁ በዛው ስም ትሞላላችሁ ማለት ነው። ከዛ በኋላ ምንም የሚያጠራጥር ነገር የለው። በአጋጣሚ ከተዘጋብንሳ ምንድን ነው የምናደርገው? አንደኛ አድሰንስ የተከሰተውን ነገር ሙሉ ለሙሉ
በኢሜይል ይልክላችኋል። የተላከውን ነገር በደንብ ማንበብ ይኖርባችኋል። አንደኛ የተላከው ነገር ምንድን ነው? ዲስሆነስት ዲክላሬሽን ነው ወይስ ኢንቫሊድ ትራፊክ ነው ወይስ ሌላ ችግር ነው? በምን ምክንያት ነው አድሰንስ የተዘጋው የሚለውን በደንብ ማንበብ ይኖርባችኋል። ካነበባችሁ በኋላ ዲስሆነስት ዲክላሬሽን ከሆነ ቀጥታ ትመለሱና አድሰንሳችሁን ሙሉ ለሙሉ ቼክ ታደርጋላችሁ። ስማችሁን፣ የአባታችሁን ስም፣ የአያታችሁን ስም፣ የሞላችሁትን ታክስ ኢንፎርሜሽን፣ እንደዚሁም የሞላችሁትን የባንክ ኢንፎርሜሽን፣ የባንክ አካውንታችሁን ስም፣ እንደ ፐብሊሸር አይዲ፣ ጉግል ፐብሊሸር አይዲያችሁን በደንብ ቼክ ታደርጋላችሁ። በምንድን ነው የተሞላው የሚለውም ማለት ነው። ቼክ ካደረጋችሁ በኋላ ምን ታደርጋላችሁ? ትክክል ከሆነ አፒል ታደርጋላችሁ። ይግባኝ ትጠይቃላችሁ ማለት ነው። እኔ የሞላሁት ኢንፎርሜሽን ትክክል ነው ብላችሁ አፒል ታደርጋላችሁ። አፒል አደራረጉ ራሱ ስቴፕ አለው። እዛው ላይ የተጻፈ ነገር ነው። የሚጠይቃችሁን ነገር በአጠቃላይ አታች አድርጋችሁ አፒል ታደርጋላችሁ። እስከ 1 ወር ከምናምን አካባቢ ይቆያል። እንደ ኬዙ ጥንካሬ ነው። ከዛም በኋላ እነሱ አይተው ወይም ደግሞ አፒላችሁ ተቀባይነት አግኝቶ ከተመለሰ ተመለሰ። እውነቱን ለመናገር ይሄ ዲስሆነስት ዲክላሬሽን አይከሰት እንጂ ከተከሰተ ወደ 80% መመለሻ የለውም፣ በዛው ነው የሚቀረው። ስለዚህ እናንተ በአጋጣሚ አፒላችሁ አክሴፕታንስ ካገኘ ጥሩ፣ በቃ ተቀብሏችኋል፣ ስራችሁን ትቀጥላላችሁ። ከዚህ በኋላ እንደዚህ አይነት ስህተት መከሰት የለበትም ማለት ነው። አፒል ያደረጋችሁት ወይም ደግሞ ይግባኝ የጠየቃችሁት ተቀባይነት ካላገኘ ግዴታ ሌላ የአድሰንስ አካውንት ያስፈልጋችኋል ማለት ነው። ያን አድሰንስ አካውንት ደግሞ ይሄ አድሰንስ እያለ ከከፈታችሁ ዲፕሊኬት ወይም ደግሞ አድሰንስ 2 ሊኖርባችሁ ነው ማለት ነው። ስለዚህ ምን ታደርጋላችሁ? ይሄኛውን ክሎዝ ማድረግ አለባችሁ። ያንን እንዴት ነው የምታደርጉት? አድሰንስ ላይ አካውንት ውስጥ ትገባላችሁ። አካውንት ውስጥ ከገባችሁ በኋላ ሴቲንግ ውስጥ ገብታችሁ ከዛ ሴቲንግ ውስጥ ከገባችሁ በኋላ ምን ታደርጋላችሁ ማለት ነው? ክሎዝ አካውንት የምትለዋን እዚች ጋር ትነካላችሁ። ክሎዝ አካውንት የምትለዋን ክሊክ ስታደርጉ አካውንቱ ሙሉ ለሙሉ ይዘጋል። አካውንቱ መዘጋቱን በደንብ ካረጋገጣችሁ በኋላ ሌላ የአድሰንስ አካውንት ትከፍታላችሁ ማለት ነው። ሌላኛው ችግር ደግሞ አሁንም በርካታ ሰዎች አድሰንሳቸው እየተዘጋባቸው ያለው በኢንቫሊድ ትራፊክ በሚለው ችግር ነው። ኢንቫሊድ ትራፊክ የሚለው ችግር እንዴት ነው የሚከሰተው? ኢንቫሊድ ትራፊክ የሚከሰተው ብዙ ጊዜ በቻናላችን ላይ ወይም ደግሞ በቪዲዮዎችን ላይ በምንሰራቸው ትልልቅ ስህተቶች ነው። ይህንን በተደጋጋሚ በብዙ ቪዲዮዎች በደንብ አድርገን ተናግረናል። ይህንን ግን የተናገርነው ቻናላችሁ እንዳይዘጋ ምናምን እያልን ሳይሆን ቪዋችሁን ይቀንሳል እያልን ነበር እስከዛሬ ስንናገር የነበረው። እሱም የራሳችሁን ቪዲዮ ደጋግማችሁ ማየት አንደኛውና ዋናኛው እሱ ነው። ሁለተኛው ነገር ደግሞ በአንድ ዲቫይስ ወይም ደግሞ በስልካችሁ በአንድ ስልክ በስልካችሁ ኢሜይል እየቀያየራችሁ የእናንተን ቪዲዮ ደጋግማችሁ ማየት፣ ይሄም በርካታ አደጋዎችን ይዞ ይመጣል። ምክንያቱም ዩቲዩብ ዲቴክት ያደርገዋል። አይፒ ነምበሩ አለ የስልካችሁ። ስለዚህ ዲቴክት ያደርገውና እናንተ እያጭበረበራችሁ እንደሆነ ያውቃል። ከዛ በኋላ ይዘጋዋል። በርካታ ቪዲዮዎች ላይ ተናግረናል። የዩቲዩብ ቪው እና ዎች አወር መግዛት፣ ይሄም ትልቁ ስህተት ነው። እንደውም አንዳንድ ሰዎች የሚያደርጉት ነገር አለ። ብዙ ሰዎች ያወሩኝ ነገር አለ። በቪፒኤን የራሳቸውን ቪዲዮ ደጋግመው በማየት ገንዘብ ለማግኘት ይጥራሉ። እንደውም የእናንተን ቪዲዮ 200 ወይ 300 ብር ትከፍሉና 1000 ብር እንዲሰራ እናደርገዋለን የሚሉ ሌሎች ሰዎች መጥተዋል እና በተለያዩ በቴሌግራም ምናምን ሊንካቸውን ይቀበሏቸዋል። ከዛ ያንን በቪፒኤን ደጋግመው በማየት ወይም ደግሞ ቦቶች ላይ በማሳየት ምን ያደርጋሉ? የእናንተ ቻናል ብዙ ገንዘብ እንዲሰራ እናደርገዋለን እያሉ ገንዘብ የሚቀበሉ ሰዎች አሉ። እነዚህ በትክክል ቻናላችሁን እየጎዱት ነው እንጂ እየጠቀሙት አይደለም። አንድ ቻናላችሁ ኢንቫሊድ ትራፊክ ካለ በጣም ችግር ውስጥ ነው የምትገቡት። ይሄ ደግሞ የሚከሰተው በእነዚህ ምክንያቶች ብቻና ብቻ ነው። በጭራሽ እነዚህን ነገሮች በጭራሽ ማድረግ የለባችሁ። ጭራሽ አንዳንዱ ሰው ምን ያደርጋል መሰላችሁ? ቪፒኤን ያበራና ከዛም በኋላ የሱን ቪዲዮ በሌላ ኢሜይል ደጋግሞ ያየዋል። ከዛም በኋላ ብር እንዲሰራለት ማለት ነው። ይሄ ደግሞ በርካታ ችግሮችን ይዞ ይመጣል። አድሰንሳችን ሙሉ ለሙሉ ባን የሚሆነው ከዛን ምክንያቱ ደግሞ ኢንቫሊድ ትራፊክ በሚል ማለት ነው። ስለዚህ ሁላችንም እነዚህን ነገሮች ልንጠነቀቅ ይገባል። የዛሬው ቪዲዮ ይህንን ይመስላል። ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡልን። በቻልነው አቅም ለመመለስ እንሞክራለን። ሌሎች ችግሮች ሲገጥሙ ደግሞ በቪዲዮ መተን ወደ እናንተ እናደርሳለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ምክንያቱም ብዙ ጥቅሞችን ታገኙበታላችሁ።